بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وآله وسلم እንደገና ተመልሰናል ያለፈው አያት ትንሽ እንታለቀ በኋላ ስለገፋ ለማያያዝ ያህል وعنده مفاتيح الغيب الله سبحانه وتعالى يعلم بالظالمين ከሚለው ጋራ በማያያዝ የዛሊሞችን ሹኡን አላህ ያውቃል ስለዚህ እንደ ስራ እንዳስተሳሰባቸው ይመነዳቸዋል ሲል የነሱን ጉዳይ ብቻ ሳይሆን የሚያቀው ሌሎችንም በአለም ዙሪያ ያሉ ምስጢሮችን አጠቃሎ እንደሚያቅ አያይዞ ይገልጣል وعنده ከሱ ዘንድ مفاتيح الغيب خزائن الغيب ማለት ነው መፋቲህ ማለት غيب ከናንተ ሐዋሳት የራቁና የተደበቁ በጣም የተከማቹ የሆኑ ምስጢሮች ሁሉ እሱ ዘንድ ናቸው የዓለምን ምስጢር ከቶውንም እናንተ አታውቁም በሱ አኳያ ሲታይ ማለት ነው لا يعلمها الا هو በአለም ዙሪያ ያሉትን ምስጢሮች በሙሉ አላህ እንጂ ማንም አያውቅም ሰዎች የሚያውቋቸው እምንት ዝግባ የማይባሉ ነገሮች ናቸው ማለት ነው ويعلم ما في البر والبحر እንደገና እንደናንተ በደረቁ መሬት በየብስ ብቻ ሳይሆን በየብስና እንዲሁም በባህር አዘቅት ውስጥ ያሉትን ምስጢሮች ሁሉ ያውቃል وما تسقط من ورقه እንደገና በዛፎች ላይ ያሉ ቅጠሎች በወደቁ ተቀንጥበው በረገፉ ቁጥር እያንዳንዷ ቅጠል መቼ እንደምትወድቅ እንዴት እንደምትወድቅም ያውቃል እነዚህ ሁሉ አይሆኑም ኢላ يعلمها የሚያውቃቸው ቢሆን እንጂ ገና አበክሮና አስቀድሞ ولا حبة في ظلمات الارض እንዲሁም ደግሞ በመሬት ከርስ ውስጥ የሚደበቁ ፍራፍሬዎችና አዝሪቶች አይኖሩም ወላ ረጥብን እርጥብ የሆነና ወላ ያቢስ ደረቅም የሆነ ነገር አይኖርም ኢላ ፊ ኪታብ ሙቢን ገላጭ በሆነው መጽሐፋችን ወይም በሰሌዳችን አበክሮ የተዘገበ ቢሆን እንጂ በለውሐል መህፉዝ ማለት ነው አላህ ገና ዓለምን ሳይፈጥር እነዚህን ሁሉ ነገሮች አውቆ በሙሉ በለውሐል መህፉዝ ላይ ዘግቦ አስቀምጧቸዋል በዛ መልክ ነው ዓለም የሚመራው እንጂ እንዲሁ ተስር በዘፈቀድ በደመ ነፍስ አይደለም ምን ሄደው ማለቱ ነው እና እነዚህን ሁሉ ምስጢሮች የሚያጌታ ታዳ የናንተ ሹኡን ይሰወራልና ይደበቅበታል ተብሎ አይታሰብምና የሰራችሁትን ስሩ ያወራችሁትን አውሩ ሁሉም ነገር ተይዞ ተመዝግቦ እየጠበቃችሁ ነው ሲል አስጠነቀቀ وهو الذي يتوفاكم بالليل እና ከዛም በመቀጠል አላህ ማለት እኮ ያ ነው እናንተን ሰዎችን በሌሊት በእንቅልፍ የሚያስወስዳችሁ ይላል የተወፋኩም ማለት አስሉ ተወፊ መውት ማለት ነው ግን አሁን ሐቂቃውን መውት ሳይሆን እንቅልፍን ነው የተፈለገው ማለት ነው ሲያቁ የሚያመለክተው ቢለይሊ በሌሊት እንቅልፍ የሚያስወስዳችሁ እሱ ነው በቀን እንግዲህ በስራ ስትባትሉ ትውላላችሁ ቀን በስራ የደከመውና የዛለውን ሰውነታችሁን ለማሳረፍ በሌሊት እንዲተኙ የእንቅልፍን ጸጋ የሰጣችሁ እሱ ነው ይሄን ሳታውቁም ይላል አላህ Subhanahu Wa Ta'ala ይሄ በጋሊብ ማለት ነው ሰዎች ሁሉ ጊዜ ያው በአለም ዙሪያ ጋሊበን በመዛኝ ሌት ነው የማረፊያ ጊዜ እንቅልፍም የሚጣፍጠው ለሰውነትም ጥቅም የሚሰጠው የሌሊት እንቅልፍ ነው ቀን እንቅልፍ ቢኖርም ያው ናዲር ነው የቀኑ የስራ ጊዜ በመሆን ነው የሚታወቀው ማለት ነው እና በሌሊት እንቅልፍ የሚያስወስዳችሁ እሱ ነው ويعلم ما جرحتم بالنهار ቀኑ ደግሞ የሥራ ክፍለ ጊዜ በመሆኑ በቀን የምትከስቡትን ሁሉ የሚያግ ነው ይላል ማጀራህቱም ማለት ማከሰብቱም ማለት ነው ቀን ተነጋ ማንኛውም ሰው ታጥቆ ይወጣል ይንቀሳቀሳል ባለ አቅሙ ማለት ነው በስራ መስክ በዛ እንግዲህ ስራ ጠቃሚም ይሁን ጎጅም ይሁን ኸይርም ይሁን ሸርም ይሁን ያን የምትወጣበትን የምትንቀሳቀስባትን ሁሉ አንድ ባንድ አቃለው በቅርብ ታዘበሃለሁኝ ይላል አላህ Subhanahu Wa Ta'ala ثم يبعثكم فيه እና በሌሊት እንቅልፍ አስወስዷችሁ ከቆየ በኋላ እንደገና ሌሊቱ ሲገባደድ ያስነሳችኋል ነቅታችሁ እንድትቆሙ አረጋለሁ ማለት ነው እና በሌሊት እየተኛችሁ በቀን እየሰራችሁ ህይወታችሁን እንድትገፉ ያደረኩት ሊዩቅዳ አጀሉ ሙሰማ የተመደበላችሁ የእድሜ ክልል እንዲጠናቀቅ ነው እንደዚሁ ይያለ ያው አላህ Subhanahu Wa Ta'ala ህይወትን በረፍትና በስራ መካከል አድርጎታል ማለት ነው ቀኑን የሥራ መንቀሳቀሻ ሌሊቱን ማረፊያና የህይወት ማደሻ እያደረግን በዚህ በሁለቱ ተቃራኒ ነገሮች ላይ እየተመላለሳችሁ የተመደበላችሁ እድሜ እስከሚጠናቀቅ ድረስ ተቀጥሉ ዘንድ ይህን ስርዓት ዘረጋንላችሁ ይላል ثم اليه مرجعكم ከዛ ቀጠሮ ሲደርስ ይሄ የሌትና የቀን መፈራረቅ ያበቃና በሞት ተሰናብታችሁ ወደሱ ትመለሳላችሁ ثم ينبئكم بما كنتم تعملون ከዛም የውም القيامة ሲሆን በዛይ በተሰጠች እድሜ ክልላችሁ ያደረጋችኋትን ነገር ሁሉ
ምን ምን እንዲያደረጋችሁ ዝርዝሩን ይነግራችኋል ከዛም ውጤቱን ያስረክባችኋል ይህ ነው ሱነቱላህ ኢላላ አላህ Subhanahu Wa Ta'ala እንደ አይነቱን ጌታ ታዲያ እናንተ እንደ ቀላል ታውታላችሁና የሱን መመሪያ ቸል ትላላችሁን ብትለግሙ ብትሸሹ ብትደበቁ ማታመልጡትን ጥላት ለምንድን ነው ራሳችሁ የምታታልሉት ማለት ነው እንግዲህ የሁሉ ሹኡን በአላህ እንግዲህ ቁጥጥርና ክትትል ስር ከሆነ ያለው እንቅስቃሴያችሁ ከአላህ ጋር መጣላት ራሱ ጅልነት ነው ማለት ነው ከፍጡር ጋር ብትጣላ ልትሸጉደው ልታታልለው ልታመልጠው ትደበቀው ትችላለህ አላህ ግን Subhanahu Wa Ta'ala በህይወትህ ውጣ ውረድ ውስጥ አንተ ማታቀውን ነገር ሁሉ ነው የሚያቀው አንተ ደግሞ ያልጠየቀውን ሁሉ ጸጋ ነው የሰጠህ ማለት ነው ኒዕመተል ከስብ ወኒዕመተል ነውም ይሄ ሁሉ ነገር የሰጠህን ጌታ እንዴት ታምጽና ትሸፍትበታለህ ማለቱ ነው እና የተወፋኩም ማለት ዩኒሙኩም ቢልለይሊ በሌሊት የሚያስተኛ አላህ የተወፈለ አንፉሳ ሂነ መውቲሃ እንደሚለው በሌላው አያት ነፍሶችን በሚሙ አጀላቸው ሲደርስ ይገላቸዋል ወለቲ ለም ተሙት ፊ መናሚሃ ወየተወፈለቲ ለም ተሙት ፊ መናሚሃ አጀሏ ያልደረሰችውን ነፍስ ደግሞ መለስተኛ ሞት እንድትሞት ያደርጋታል በእንቅልፍ ልቡ አንድ ሰው ልክ እንደሞተ ሰው አይኑ አያይም ጆሮ አይሰማም ልቡ አያስብም የዛ አይነት እንግዲህ መለስተኛውን ሞትና ሐቂቃውን እርግጠኛውን ሞት የሚያፈራርቅባችሁ አላህ ነው ይላል ማለት ነው እንደዛ አያት ነው ዘላይ ስለዚህ የተወፋኩም ማለት ዩሚቱኩም ሐቂቀተን ማለት ሳይሆን በየቀኑ ሐቂቃ አይሞትም የሐቂቃው ሞት ከመጣ መመለስ የለምና ማለት ነው ግን መለስተኛው ሞት እንቅልፍ ሞት ይባላል የሞት ጸባይ አለውና ማለት ነው በዚህ በሞት አማካይነት እንግዲህ አላህ Subhanahu Wa Ta'ala እናንተ ተኝታችሁ ምንም ማታው ማሰቡ ማታስቡ ሆናችሁ እያለ እሱ ግን ይጠብቃችኋል ይንከባከባችኋል ወቅቱ ሲደርስ እንድትነቁ ያደርጋችኋል በስራ መስካችሁም እንድትሰማሩ ያደረጋችኋል የሰራችሁትን ሰርታችሁ ገቢታችሁ ትመለሳላችሁ ይህን ሁሉ እኮ የሚያደርግላችሁ እሱ ነው በዚህ መልክ እድሜያችሁ እስከሚጠናቀቅ ድረስ የህይወትን ተመዝማዛ ጉዞ ትጓዛላችሁ ይላል በመጨረሻም በሞት ተነርታችሁ ወደ እሱ ተመለሱ በዛው መልቂያማ ሲመጣ የሰራችሁ ስራ ሁሉ ዝርዝር ነገር ሁሉ ተነግሯችሁ ያንን የሥራ ውጤታችሁን ደሞ ተረክባችሁ ኢማ ኢለል ጀሂም ወይ ኢማ ኢለል ነዒም ይሆናል ጣፈንታችሁ ይህን ወቁና የሚበጃችሁን ምረጡ ነው ወል ቃሂሩ ፈውቀ ዒባዲህ አሁንም አላሁ الواحد الأحد ማለት ከፍጥረታቱ ሁሉ በላይ አሸናፊ የሆነ ጌታ ነው ወደዳችሁም ጠላችሁ አላህን የሚወዳደር ወይም እሱን የሚቋቋምና የሚፎካከር ማንም የለም ሁሉም ፍጥረታት ቢተባበሩ እሱን ሊመክቱና ሊቋቋሙ የሚችሉ የሉም ተሁሉም ፍጡር በላይ የመጨረሻው አሸናፊ እሱ ነው ማለት ነው እና ፈውቀ ዒባዲህ የሚለው ፈውቅያ ሶስት አይነት ትርጉም ይኖረዋል ሶስቱንም ያካትታል እና ተባሮቹ በላይ ሆኖ ሁሉን ያቸነፈ ኃይል ማለት እሱ ነው ይላል ተባሮቹ በላይ ሆኖ የሚለው መካን የፈውቅየተል መካን ወፈውቅየተል መካና ወፈውቅየተስ ሱልጣ ወልገለባ ሶስቱንም ያካትታል ማለት ነው በቦታም ከላይ ነው ተፍጥረታቱ ሁሉ በላይ ነው አንደ አርህማኑ ዐለል አርሽ ተዋ እንዳለው ማለት ነው ተሱ በላይ የሆነ ፍጡር የለም ተፈጣሪው በላይ እንዴት ፍጡር ሊኖር ይችላል እና ከሁሉ በላይ የዓለም ቁንጮ አርሽ ነው እሱ ደግሞ ተአርሽ በላይ ነው ፍጥረታትን በሙሉ ከበታቹ አድርጎ ነው የሚገዛው ማለት ነው እንዴት ነው የሚለው ዝርዝር ውስጥ አንገባም ከዛ በኋላ ደግሞ በደረጃው እሱን የሚወዳደር ማንም የለም ማለት ነው ያአላህ ወደረኛ ያአላህ ጓደኛ ነኝ ሊል የሚችል ማንም የለም በዚህም ተሁሉም በላይ ነው ማለት ነው በስልጣንና ሌሎችን በመቆጣጠር በመግዛትም ደግሞ ከሁሉም በላይ ነው ማለት ነው እና ማንም ጉልበት ማንም ስልጣን አለኝ ያለ ከሱ ጋር ሊወዳደር የሚችል ነገር የለምና ይህን ደግሞ በተጨባጭ እያሳየኋችሁ ነው ያለው በአለም ላይ ያሉ ኃይሎች ሁሉ በሙሉ የተሰጣቸውን ድርሻ ሲጨርሱ ያለውል በግድ ባለስልጣን ነው ሀብታም ነው ባለጎሳ ነው የሚባል ነገር የለም ሁሉም በሞት ታጭዶ ደብዛው ይጠፋል ይሄ ጌታ ከሁሉም በላይ መሆኑን ራሱ ያረጋግጥላችኋል ማለት ነው ወይርሲሉ አለይኩም ሐፈዛ እና አላህ Subhanahu Wa Ta'ala እናንተ በያላችሁበት ክፍል ዓለም እያላችሁ እንዴት እንደሚቆጣጠራችሁ ደግሞ ለማወቅ ከፈለጋችሁ እናንተ የማታቋቸው ስውርና ረቂቅ የሆኑ ተቆጣጣሪዎች ልክባችኋለሁ ይላል እና እኛ እናቅም መላእክት የሚባለው ነገር ረቂቅ ነው እንደ አየር ነው ምንም አናቅም ወደ ግራ ብንዞር ወደ ግራ መላእክት መኖራን አናቅም ግን ያ አላህ ደህንነቶች መላእክቶች ናቸው
መላእክት ያንዳንዱ ሰው አሁን ባለስልጣን የፈለገው እንግዲህ የጥበቃ ኃይል ጠንካራ ቢባል ምናልባት ለ10 ሰው ወይ ለ100 ሰው አንድ ተከታታይ ነው የሚያደርግልህ ማለት ነው አቅም የለውማ አላህ ግን Subhanahu Wa Ta'ala የመጨረሻ ጥቂት የሚባለው ተቆጣጣሪ በእያንዳንዱ ሰው ሁለት መደበኛ ነው ይሄ በምንም አይነት አይቀርም ማይልፊዙ ሚን ቀውሊን ኢላ ለደህ ረቂቡን አቲድ የአላህ ስልጣን ምን ያህል እንደሆነ ያሳያል ማለት ነው ላንተ ሁሉ ጊዜ እድሜ ሙሉ እስካለ ድረስ ሁለት ተቆጣጣሪዎች አሉ በግራና በቀኝ ለኔም እንደዛው ለሁሉም እንደዛው የዓለም ህዝብ ቁጥር በአሁኑ ጊዜ ስንት ነው ወደ 7 ቢሊዮን እየተጠጋ ነው አይደለም በዛ ሚሊያር በዛ ቢሊዮን በዛ በሁለት ስታስበው ምን ይሆናል 14 ቢሊያር ደህንነት አለ ማለት ነው በአለም ላይ እያንዳንዱ ሰው ይሄ ዝቅተኛው ነው ሌሎችም አሉ ተቆጣጣሪዎች ተነዚህ ተረቂብና ተአይድል ሌላ ያሉት ነው አንዳንዶች ዑለሞች ለአንድ ሰው እስከ 12 ያደርሱታል ያለውን ማለት ነው ለእያንዳንዱ ሰው 12 መላእክት ተመድቦለት ነው የሚከታተልህ ማለት ነው አንተ ግን ምስኪን ምንም አታቅም የዚህ የደካማውን ባለስልጣንህን ደህንነት ምናልባት ይዛካው ይኖር ይሆን እሱ ነው የምትጨነቀው ያለው ያ አላህ ደህንነትና ካሜራ ግን ዙሪያውን ከበሃል ወሮሃል ማለት ነው እና ይህ ነው የአላህ ስልጣን Subhanahu Wa Ta'ala فوق عبادي ويرسل عليكم حفظه እና ጀምዕ ነው ያ የሐፊዝ ጀምዕ حفظه ይላቸዋል ጠባቂዎች እናንተን እንግዲህ መጥፎ ነገር እንዳይደርስባችሁ ወይም ደግሞ ካጠፋችሁና ካከፋችሁ ያን የሰራችሁትን ነገር ለመሰጀልና ለመቆጣጠር ልዩ የሆኑ ሙፈረ የሆኑ ተቆጣጣሪዎች ይልካል ያሰማራል በእናንተ ላይ ይላል حتى اذا جاء احدكم الموت እና እያንዳንዱ እንግዲህ በህይወቱ ያለ የራሱ የተመደበለት ቡድን እየተከታተለው ከቆየ በኋላ የሞት ቀጠሮ በመትመጣ ጊዜ ለእያንዳንዱ ማለት ነው ተወፈቱ ሩሱልና መልእክተኞቻችን በጣም ጥንቁቅና ብቁ የሆኑ ባለስልጣን ስለሆኑ ወዲያው ይከተልቡሃል ሰኮንድ ሊተላለፍ ወይም ሊቀድም አይችልም ማለት ነው የሰው ባለስልጣን ታዛዦች ግን እንደዚህ ሊያረጉ አይችሉም እና በገለ ላይ እንደዚህ እርምጃ ወሰድ ከተባለ እንኳን ከተሰጠው ቢያንስ በደቂቃ በሰኮንድ የተወሰነ ነገር ወይ ይቀድማል ወይ ያልፋል የአላህ ሰራተኞች ግን ተወፈቱ ሩሱሉና ወሁም ላ ይፈርጡን ይላል በሰጠናቸው መመሪያ መሰረት አንዲት ሰኮንድ ሳያስቀድሙ ሳያሳልፉ በዛቸው መሰረት ወዳውኑ ይከተልቡታል እንጂ ማንንም ሰው አልፎ ሊሄድ አይችልም ይላል ማለት የዚህ አይነት እንግዲህ ኃይል ነው አላህ አልዓዚም ማለት ያለ ራሱን ያስተዋውቃል ወሁም ላ ይፈርጡን ማለት ላ ይቀስሩን ላ ይቀድሙና ወላ ይአخرون اذا جاء اجلهم لا يستأخرون ساعه ولا يستقدمون እንዳለው ማለት ነው ምን ያህል ጥንቁቅ እንደሆኑ ያሳያል መላእክት የፈለገው ቢሆን لا يعصون الله ما امرهم وفعلوا ما يؤمرون በዘፈቀድ አይደለም አሰራራቸው በአንድ በሰኮንድ ደረጃ እንኳን ብትሆን ታሳለፉ ያ እንደ ህገወጥ ነው የሚቆጠረው እና የገሌ እድሜ ይሄን ያህል አመት ይሄን ያህል ወር ይሄን ያህል ሳምንት ይሄን ያህል ደቂቃ ይሄን ያህል ሰኮንድ እንደዚህ ሰኮንድ ላይ ማለቅ አለበት ተብሎ መመሪያ ተሰጥቷቸዋል ያን ያየ ነው የሚከታተልህ ያቺ ሰኮንድ ስመጣቀጭ ነው በቃ ምክንያት ይኖር አይኖር እንደ ተነዋዓት الاسباب والموت واحد አንዳንዱ ታሞ ያልጋ ቁራኛ ሆኖ አመታት ያስቆጥራል ያቺ ቀጠሮ አልደረሰችም እንደም ክፋት ቢሆን ኑሮ ያን ያህል መቆየት አልነበረበትም አንዳንዱ ደግሞ ምንም ሳይኖርበት በአፍላ እድሜው ተንጠርጥሮ እየዘለለ ምን ይያለ ዝወጣ ይልና መኪና በቃ ወገለ ሞተ ወዳውኑ ለምን ደረሰች ቀጠሮዋ ሰበብ ይኑር አይኑር ጉዳይ አንዳንዱ አልጋው ላይ እንደተኛ በዛው ሽልብ የታለ ደረሰ አበቃ እና ይህ ሁሉ ባይናችሁ የምታውቁት ነው በየቀኑ የሚከሰተው ነገር ነው ለምን ነው የሰው ልጆች የማይገባችሁ ይላል አላህ Subhanahu Wa Ta'ala ወሁም ላ ይፈርጡን እነሱ ተዛዛችን ዝንፍ አይሉም አይጨምሩም አይቀንሱም ሁሉም በተሰጣቸው ኃላፊነት ግዴታቸውን በብቃት የሚወጡ ሰራተኞች እንዳሉንና እንዳሰማራን ልታውቁ ይገባችኋል ይላል ማለት ነው ثم ردوا الى الله مولاهم الحق ከዚያ በኋላ የሰው ልጆች በየክፍለ ጊዜያቸው እንግዲህ አንዱ ቡድን ሲሄድ ሌላው ሲተካ እንዱ ያለስተ ዓለም ፍጻሜ ይቀጥላል ሀረጉ ማለት ነው በመጨረሻ ግን ሁሉም በአንድ መድረክ ላይ የሚሰባሰቡበት ቀን ይመጣል ትክክለኛ ወደ ሆነው ጌታቸው ሁሉም ይመለሳሉ ትልቁ መድረክ ሲመጣ ማለት ነው مولاهم الحق ማለት مولى الباطل ይከስማል ማለት ነው በዱንያ ላይ ያለህ هؤلاء شفاعنا ليقربونا الى الله ያልክ ምትጃጃልበት ሁሉ እንዳንተው ፋይዳ ቢስ መሆኑን ታቅና በመጨረሻ መያዣ መጨበጫው ይጠፋል ከዛ ወደድክም ጠላህም አመንክም ካርክም ትክክለኛው ጌታ ዘንድ ትመጣለህ ነገ ይላል አላህ Subhanahu Wa Ta'ala እኔ እጅ ላይ ትወድቃለህ ማለት ነው
ሌላው የባጢል አሊሃቶች በሙሉ ይረግፋሉ ይከስማሉ ሁሉም ተመልሰው ይመጣሉ ወደየት ኢላ መውላሁም الحق ወደ እውነተኛውና እርግጠኛው ጌታቸው አላ ተነበሁ አዩሃ الناس له الحكم ስልጣን ፍርድ የሱ ብቻ ነው እና በዱንያም ሆነ በአኺራ በእናንተ ላይ የመፍረድ ሙሉ ስልጣን ያለኝ እኔ ብቻ ነኝ ይሄንንም ደግሞ ያሳየኋችሁ ነው ለተለት በመታረጉት ነገር وهو اسرع الحاسبين ከመርማሪዎችም ሁሉ ደግሞ ፈጣንና ቀልጣፋ መርማሪ ማለት እሱ ነው የሰው ምርመራ ያው ሎብ ነው አቅሙም የለውም የተወሰነ ጎላጎላ ያለውን ነገር ሊመረምር ይችላል አለቃህ እኔ ግን አንድ ነገር አክትፍ ሳይቀር ነው ማስተፋህ አንድ ተኔ የሚያመልጥ ነገር የለም ይላል ስለዚህ አስራኡል ሐሲቢን ከመሆነ የተነሳ በሐዲስ እንደተገለጸው አላህ يفرغ من حساب العالم قبل منتصف الليل ይላል አንድ ቀን ሙሉ ደዋም አይወስድበትም ዓለምን ሲተሳሰበው ጧት ይጀመራል ሂሳብ ويقيل المؤمنون في جنات النعيم ይላል ከሰዓት 6 ሰዓት ሲሆን ስራ አልቆ ሙእሚኖች አዲሱ አገራቸው ውስጥ ገብተው ቀይሉላ የሚያደርጉት ጀነት ውስጥ ነው ይላል ማለት ነው የዓለምን በሙሉ ያንተንም የኔንም የዛንም የሱንም በአጠቃላይ ማሽኑ በአንድ ጊዜ ነው የሚሰራው ማለት ነው ሙሐሲቡ አንድ ብቻ ነው አስራኡል ሐሲቢን ሁሉም አንዱ ካንዱ ሰው የፈለገው ባለሙያ ቢሆን ሁለት ሰው ወይም ሶስት ሰው በአንድ ጊዜ ሊያስተናግድ አይችልም ሲራስ ይዞ ነው ገትሮ የሚውለው አይደለም እንዴ ለማይረባው ዝግ ባለማይባለው ነገር አላህ ግን ልክ ሁሉንም እንደ አንድ ሰው ማ خلقكم ولا بعثكم الا كنفس واحده አንድ ሰው እንደሚመረመር ያህል የአንድ ሰው ታሪክም ረጅም ሊሆን ይችላል በተለይ የወትሮ ሰዎች 500 ዓመት 800 ዓመት እድሜ ያላቸው አሉ እነዛም ሳይቀሩ በሙሉ ማሽኑ በአንድ ጊዜ ይገባና የዓለም ሂሳብ በሙሉ 6 ሰዓት ላይ ተጠናቆ የጀነቱ ወደ ጀነት ጀሃነም ወደ ጀሃነም አለቀ ይህ ነው የሚሰራው በእኛ ዘንድ ለዚህ አይነት ሙሐሲብ ታዲያ ምን አይነት መልስ ይዘህ ነው የምትቀርበው መሸወድ ማታለል መሽለቅ ትችላለህ በምንም አይነት ነው የሚለው አላህ Subhanahu Wa Ta'ala ቁል ማን ينجيكم من ظلمات البر والبحر ደግሞ እናንተ የአኺራውን ተውትና እዚሁ ዱንያ ላይ እለት በመታረጉት እንቅስቃሴና በሚያጋጥማችሁ ውጣ ውረድ በየብስም ሆነ በባህር የተለያዩ ፈታኝ ነገሮች ሲያጋጥሟችሁ ከዛ አስቸጋሪ ነገር ማን ነው የሚደርስና የሚገላግላችሁ በልና ሲጠይቃቸው ይላል ዙሉማት ማለት ሸዳኢድ ማለት ነው ያው የተለያዩ ችግሮች የህይወት ውጣ ውረዶች ፈተናዎች እንደጨለማ ናቸው ሰውን ያስጨንቃሉ ስለዚህ በባህርም በየብስም የተለያዩ መከራዎች ሲያጋጥሟችሁ ማን ነው ጌታ ድረስልን ብላችሁ የምትጠሩትና የምትወተውቱት እንተዋወቃለን አይደለም እንደ ይላል ተድዑነሁ ተضرعا وخفيا ታቅም በላይ የሆነ ፈታኝ ነገር ሲመጣ ለምሳሌ በባህር ላይ መርከብ ሊገለበስ ሲያንዣብብ በየብስም ላይ እንደዛው የተለያዩ አደጋዎች ሲመጡ ቃጠሎ ሲከብህ ወይም ደግሞ ጎርፍ ሲመጣ ዙሪያውን ሱናሚ ሲያጥለቀልቅህ ማን ነው ልትጠራ የምትችለው ከኔ በስተቀር ይላል አላህ Subhanahu Wa Ta'ala ተضرعን ዝቅ ብላችሁ አቅማችሁን አውቃችሁ ወኹፊየተን ፈርታችሁ የምትለምኑትና የምትማጸኑት የጭንቅለት እኔን እንጂ ማን ነው ይላል ለይና አንጀይተና ያ ረበና ጌታችን ሆይ ተዝ መከራና አደጋ ዛሬ ካወጣህን من هذه المصائب والمشاكل والظلمات ከነዚህ ውጥንቅጦችና ችግሮች ዛሬ የገላገልከን ከሆነ ለነኩነነ من الشاكرين አንተን ከሚያመሰግኑት ባሮች እንሆናለን እያላችሁ የምትቀላምዱት ማን ነው እስቲ ንገሩኝ ይላል እንተዋወቃለን በጭንቅለታ ሁሉም ይሄንን ነው የሚያደርገው አንድ ታቅም በላይ የሆነ ፍጥሮች ሊመክቱት የማይችል ነገር ሲመጣ ሁሉም ያ ረብ ነው የሚለው ሹዩም ሳይቆር ኮሚኒስቱም ማለት ነው ያነ የታዳ ከለለሁኝ ለምንድነው የጭንቅለታ የምትጠሩኝ ነው የሚለው በጥጋብ ጊዜ በመቾትና በተርላ ጊዜ የተጣኦቱ ይበዛል ገሌ እንዲህ አርጎልኝ ገሌ ደርሶልኝ ገሌ ረርቶኝ ዶ አርጎልኝ ትላለህ ጠበቅ ያለና ከባድ ነገር ሲመጣ ግን ሁሉም ይረሳና ያ ረብ ይሆናል ማለት ነው ያነ ለምንድነው ታዲያ ሌሎች የማይጠሩት እውነት ፋይዳ ያላቸው አገልግሎት ሰጪዎች ካሉ ነው የሚለው አላህ Subhanahu Wa Ta'ala እና ተضرعا وخفيا ለአላህ ዝቅ ብላችሁና ድምጻችሁንም አስለምልማችሁ ጮክ ብሎ እንኳን መናገር አቅቷችሁ ስትልፈሰፈሱ አንተዋወቅም ለይና አንጀይተና ያ ረበና ተዚህ ተዛሬ ታጋጠመን ችግር ካወጣህን من هذه المشاكل لنكونن من الشاكرين እያላችሁ ቃል ኪዳን ትገባላችሁ ከዚያም እናንተ ያላችሁትን ነገር እንደማታደርጉ ያወቅኩኝ አዛይነኝና አልጨክንባችሁም አንዳንድ ጊዜ ቁልላሁ ينجيكم منها ከነዛ ችግሮች እርግጥም የሚያወጣችሁ የሚገላግላችሁ አላህ ነው
ወሚን ኩል ከርቢን ገና ወደፊት ያልመጣና የማታውቁትንም ነገር ሁሉ ሊረዳችሁና ሊፈውሳችሁ የሚችለው እሱ መሆኑን ያውቃል። ثم አንቱም تشركون እናንተ ግን ከነዛ ሁሉ መከራው ሳወጣችሁና ነገሩ ሲቃለልላችሁ መልሳችሁ እንደገና ዙራችሁ ያንን ሽርካችሁን ታነሳላችሁ። እንደ ይያላችሁ እስከ መቼ ነው የምትባልጉት ማለቱ ነው። ጭንቅ ሲያጋጥመው ጌታ ብቻ ድረስልኝ እያለ ይወተውታል። ሲገላግለው እንደገና እገሌም አብዶየም ሸህየም ረድተውኛል ይላል ማለት ነው። ይህንን እያደረጋችሁ እኔ ግን ጨክኝ አልጨክንም አሁንም እየረዳኋችሁ ነው ያለሁት እየጠቀምኳችሁ ነው ያለሁት። መቼ ነው የኔን ወረታና ውለታ አውቃችሁ ለኔ ፍጹም ተገዥና ታዛዥ ልትሆኑ የምትችሉት ይላል ማለት ነው። ቁል ሁወ القادر على ان يبعث عليكم عذابا من فوقكم አላህ አዛኝ ሩህሩህ ስለሆነ እንጂ ይሄን ሁሉ ያጠፋችሁና ያከፋችሁ የማይጨክንባችሁ አለበለዛ በኃይሉ ቢጠቀም እኮ አላህ በእናንተ ላይ ቅጣት ማአት ሊያወርድባችሁ የሚችል ጌታ ነው። ማንኛውንም አደጋ ቢያመጣ በቅጽበት ሊያጠፋችሁ ይችላል ማለት ነው። ሚን ፈውቂኩም ከበላያችሁ ማአት ሊያወርድ ይችላል። እንዳለፉት ኡመሞች ሷዒቃ የመላእክት ጩኸት ሲያመጣባቸው ነው እነ ተሙዶች በአንድ ጊዜ ጭር ያሉት ማለት ነው። የሆነ ጩኸት ቢልክባችሁ ወዳው እንዳልነበራችሁ ትሆናላችሁ። ወረርሽኝ በሽታ አደገኛ ጠራጊ በሽታ ቢያመጣባችሁም ወዳው ቀባሪ አልባ ልትሆኑ ትችላላችሁ። አው ሚን ተህቲ አርጁሊኩም ወይም ከእግራችሁ ስር ማአት ባፈላባችሁስ ማን ነው የሚያስጥላችሁ ይላል። ተግር ስር የእሳተ ገሞራ ይፈነዳል። በአንድ ጊዜ ከተማውን ይዞ ነው ወደ ሰማይ የሚነጥረው። ያ ነገር ቢመጣ ማን ነው የሚከላከልልህ? እሳት አደጋ እንትኑ ስታደጋው ውስጥ ጣቢያው አብሮ ይገለባብጠዋል። ያንን ላደርግ እኮ እየቻልኩ ነው ዝም ምላችሁ ይላል አላህ Subhanahu Wa Ta'ala። አው የልቢሰኩም ሺዓ አው ሚን ተህቲ አርጁሊኩም አው የልቢሰኩም ሺዓን ወይም ደግሞ ሌላ ኃይል ሳያስፈልግ እናንተን በተቃራኒ ሐሳብ አነሳስቶ በጎሳ ጦርነት ሊያመሰቃቅላችሁም ይችላል ይላል አላህ Subhanahu Wa Ta'ala። ይሄው ያየን ነው ሱሪያን አታይም ኢራቅን ሱብሃንአላህ። እንግዲህ ያን ያህል አብሮ የኖረ ህዝብ ዛሬ አይንና ፈር ሆነ መተላለቅ። የአላህ ቁጣ ሲመጣ ያድርስ እኮ ነው። ወንድም ልጅ አጎትህ ልጅ አይንህ ያየ ጎረቤትህ ያጭድሃል። ለምን አላህ ሰለጠዋ ተጠፋፋለ በሁሉም ላይ እንትኑን አመጣና ማለት ነው። የልቢሰኩም ማለት يخلط بعضكم بعضا ሁላችሁንም ሊያመሰቃቅላችሁ በጦርነት ሊያፋጃችሁ እኮ ይችላል ከፈለገ ይላል ማለት ነው። ወይذيق بعضكم بأس بعض ከፊላችሁን የከፊሉን ጭካኔ ሊያቀምሰው አይችልም ይመስላችኋል? ይችላል ከፈለገ ስበርሱ ላይ ወንድምህን ሊያገልህ ይችላል ማለት ነው። እንظر كيف نصرف الآيات እና እኛ ታምሮቻችን አንቀጾቻችንን እንዴት እንደምንገልጽና ደጋግመን እንደምናብራራ አእምሮ ያለህ ሁሉ ተመልከት አስተውል። ለአለሁም يفقهون ይሄን ሁሉ ደጋግመን የምንነግረውና የምናስተገነዝባችሁ ልትረዱ ዘንድ ነው። እውነት አቅል ካላችሁና የምትረዱ ከሆናችሁ ይሄ የምለው ሁሉ ነገር ስፈልግ በተግባር የሚከሰት መሆኑን ሁላችሁም ታውቃላችሁ። ታዲያ መቼ ነው የሰው ልጆች የምትበስሉትና የምታውቁት ይላል ማለት ነው። ይሄ እንግዲህ አላህ Subhanahu Wa Ta'ala ቀደም ሲል የዛተው ነገር ነው። ሰዎች አደብት ገዙ አቅማችሁን ብታውቁ ይሻላል። ካልሆነ ግን እኔ በፈለኩት አደጋ እኮ እናንተን ደብዛችሁን ላጠፋ እችላለሁ እያለ ነው ያለው። ሶስት አማራጮችን ሰጠ በዝርዝር ማለት ነው። ከፈለኩኝ ቁል ሁወል ቃዲሩ ዐላ አየባዓተ ዐለይኩም ዐዛበ ሚን ፈውቂኩም ከበላያችሁ የሆነ መቅሰፍት ነገር ላወርድባችሁ ይችላል። እንደ አውሎ ንፋስ አምጥቶ ሊጠራርገው ይችላል። መቅሰፍታዊ ጩኸት ፈንዲቶ እንዳለ ዝም ሊል ይችላል። ሌሎችም በረዶ ማአት ሊያወርድብህ ይችላል። ይሄ ሁሉ ማድረግ እየቻልኩኝ ነው እኔ ታግሻቸው ዝም ያልኩት ይላል ማለት ነው። ይሄን በሚል ጊዜ ረሱል አዑዙ ቢላሂ ቢወጅሂካ አሉ። ያንተን ቁጣ ማን መሸከም ይችላል? ባንተው እንመጀናለን ከእንዲህ አይነት ቁጣ ጠብቀን አሉ። ያኔ እሺ አላደርግም አለኛሉ። ይሄ ተነሳ የጅምላ እልቂት ኡመተል እስላምን በሙሉ እንዳለ እንደማያጠፋ አዑዙ ቢላሂ ቢወጅህ ባሉ ጊዜ እሺ ግደለም ያው ለማስገንዘብ ያህል የተወሰነ ናሙና አሳያለሁኝ ግን በጅምላ ኡመትህን አላጠፋም አላቸው ማለት ነው። ከዛ በኋላ ወደ ሁለተኛው ተሻገረ። አው ሚን ተህቲ አርጁሊኩም ከግራችሁ ስር ማአት ላወርድ መሬት ይከዳችሁ ሊሰረጎድባችሁ እንደነቃሩን ሊውጣችሁ ይችላል ከተማው እንዳለ። ይሄን ማረግም እኮ እየቻልኩ ነው ዝም ያልኳችሁ ሲል አዑዙ ቢላሂ ቢወጅሂክ ይሄን ማረግም ትችላለህ። ይሄን ማካደረክ ማን ይረዳናልና ያድነናል አሉ። እሺ ይሄም ይቅርላችሁ አለኛ።
ወዩዚቀ ባዕضኩም በእሰ ባዕድ አለ ሶስተኛው አማራጭ ከፈለገ ደግሞ እስበርሳችሁ አንዱ የሌላውን ጭካኔ የሌላውን ጦር የሌላውን ግፍ ሊያቀምሰው ይችላል አንዱም ባንዱ ላይ ሊያዘምትበትና ሊያጭደውም ይችላል ከፈለኩኝ በሚል ጊዜ አዑዙ ቢላሂ ወጅክ አማ هذه ካኢና አለኛሉ ይችማ አትቀርም ሶስተኛዋን አማራጭ ሁለቱን አንስቼልሃለሁኝ ይቺ ትፈጸማለች አለ ይሄው አሁን እየተፈጸመ ያለ ይሄ ነው ሱብሃንአላህ አልቢሰኩም ማለት ይخلطኩም ማለት ነው ስበርሱ ሊያሳክራችሁ በስበርስ ጦርነት ሊያባላችሁ ማለት ነው ሸአን ማለት ፊረቀን ቡድን አድርጎ የተለያየ ቡድን ግንባር ይፈጥርና አንዱ ከሌላው ጋር ጥላት ሆኖ ሊተላለቅ ማለት ነው እንظر كيف نصرف الآيات እና አንቀጾቻችንን እንዴት አድርገን እንደምናብራራቸው ወይም እንደምንደጋግማቸው ልብ ትገዙ ዘንድ ለዓለሁም ይፍቀሁን ትረዱ ዘንድ አቅማችሁን ታውቁ ዘንድ የአላህ Subhanahu Wa Ta'ala ሊያረጋቸው የሚችሉትን እርምጃዎች ሁሉ እንዴት አድርጎ እንደሚገልጥና እንደሚያብራራ ልታስተውል ይገባሃል የሰው ልጅ ሆይ ይሄን ሁሉ እየነገርኩ መቼ ነው የምትረዳልኝ ማለቱ ነው ወከذب به قومك ይላል የሁሉ ተደርጎ የሁሉ ማስጠንቀቂያና ምክር ተሰጥቶ ያንተ ወገኖች እነዚህ ደረቆች ይሄንን ትልቅ ነገር አስተባበሉት የመጣው ይምጣ በማለት ይሄን ሁሉ እየዛትኩና እያስጠነቀቅኩኝ እነሱ ግን አይናቸውን ጨፍነው በማስተባበል ላይ ናቸው ይላል ወሆል ሐቁ እሱ አማራጭ የሌለው እውነት ሆኖ ያለ እንግዲህ አላህ Subhanahu Wa Ta'ala ያወረደው ቁርአን ሌላ አማራጭ የሌለው የመጨረሻ ተጨባጭ እውነት ነው ከሱ የበለጠ መውዒዟ ምንም ነገር የለም ሰዎች ግን እንዲያለመታደል ሆኖ ይሄን የመሰለ ጠቃሚ ተግሳጥ እንደ ቀላል ነገር እየካዱት እያስተባበሉት ይገኛሉ ማለት ነው ቁል ለስቱ አለይኩም ቢወኪል እኔ የመለክቱን ነግሬያለሁ ማስጠንቀቂያውን አድርሻቸዋለሁ ካሁን በኋላ ይሄን ነገር ተገቢውን መልስ ማትሰጡ ከሆነና አደብ ማትገዙ ከሆነ እኔ በእናንተ ተጠያቂ አይደለሁም ብለህ እጅህን አንሳ ይላል አላህ Subhanahu Wa Ta'ala እና መልእክተኛ እንግዲህ መልእክቱን ይነግራል ማስጠንቀቂያውን ያደርሳል ከዛ በኋላ ያመጣውን አምጣ የሚሉ ከሆነ እኔ ካሁን በኋላ እንግዲህ በእናንተ የለሁበትም ያው ደሙ እንዳይረጭ ፈቅበል እንደሚባለው ማለት ነው የሚያረጋውን ያረጋል እኔ ነግሬሃለሁ ለምን ሳትነግረኝ እንዳትል ብዬ ነው ብለህ ዘወር ትላለህ የሚያገባህ ነገር የለም ይላቸዋል ማለት ነው ለኩል ነብይ ሙስተቀሩን ታዲያ ይሄ ሁሉ ዓለም ሊቋቋመው የማይችል በጣም ከባድና ሰቅጣጭ የሆኑ እርምጃዎች ሊወሰዱ እንደሚችሉ ይዝታል ያስጠነቅቃል ይሄ ነገር ግን ሲፈጸም አናይም ሊሉህ ይችላሉ ይላል እና እንዳልከው ለምን አሁኑ በቅርብ አይፈጸሙም ናሙና ለምን አታሳየንም ሊሉህ ይችላሉ ደረቆች ናቸውና ለዛ አባባላቸው መልሱ ምንድነው ለኩል ነብይ ሙስተቀር በላቸው ለትንቢዩ ሁሉ መፈጸሚያ ጊዜ ቀጠሮ አለው በላቸው እኔ የማደርገውን ነገር ተናግሬያለሁኝ ያ ነገር ግን ቀጠሮው ሲደርስ ነው ስራ ላይ ማውለው አንተ በጠየቅበት ጊዜ አይደለም አንተ ስለደነፋ አሁን አምጣው ስላልከኝ በአንተ ታዝዣ አይደለም ማመጣው የራስ የቅድና ብላን ሲደርስ መደረግ ያለበትን ነገር በተወሰነው ቦታ ላይ አሳያችኋለሁ ወሰውፈ ተዕለሙን ያ ለተቀጠሮ ሲደርስ ያ መደረግ ያለበትን ነገር አሳያችኋለሁ የዛ ጊዜ ትረዳላችሁ ይገባችኋል ብለህ ተዋቸው ይላል ይሄው እያሳየ ነው በየጊዜው ማለት ነው هذا وصلى الله وسلم على النبي وعلى اله والسلام عليكم